እኛ ሰዎች አንዳንድ ጊዜ ማድረግ የሚገባንን ነገር ከማድረግ ይልቅ ምክንያቶችን እንደረድራለን። ይህን በማድረጋችን ደግሞ ምናልባት ለጊዜው ምቾት ሊሰማን ይችላል። ነገር ግን ጊዜው እየሄደ ሲመጣ የምርም እድሜያችንን እያባከንን እንደሆነ ይገባናል። አጠገባችን ያሉ ሰዎችን ስናይ ጥለውን ሄደዋል፣ የተሻለ ኑሮ ላይ ናቸው፣ ወይም ደግሞ አብረውን ኢቭን ያደጉ ሰዎችን ስንመለከት የእኛና የእነሱ ህይወት አራምባና ቆቦ እንደማለት ነው። ታዲያ አንድ ቀን ግን ስንነቃ የውሳኔ ሰው መሆን አለብን እንላለን። ወይም ደግሞ ኢቭን አሁን ምን ማድረግ እንዳለብን እንኳን አናውቅም። ስለዚህ ይህንን እያልን ጊዜያችን ይፈጃል። ከዛ በኋላ ሳናውቀው አንድ ቀን ወይኔ እንዲህ ባደርግ ኖሮ እንላለን። በመጀመሪያ ይሄን ቪዲዮ ክሊክ ካደረጋችሁ ያ ማለት የምርም በህይወታችሁ ላይ የውሳኔ ሰዎች መሆን ትፈልጋላችሁ፣ ወይንም ደግሞ ውሳኔ መወሰን እንዳለባችሁ ታውቃላችሁ። ነገር ግን ከየት መጀመር እንዳለባችሁ ግራ ገብቷችኋል። ወይ ደግሞ ኦፍ ኮርስ ብዙ አይነት ምክንያቶችን ልትሰጡኝ ትችላላችሁ። ነገር ግን ይሄን ቪዲዮ ከመጀመሪያ በፊት አንድ እንድታስተውሉ የምፈልገው ነገር አለ። እሱ ምንድነው? እባካችሁን ለራሳችሁ መጥፎ የሆነ ንግግርን አትናገሩ። ምክንያቱም እኔ በአካል ሳገኛቸው አንድ ሰዎችን እንደዚህ አይነት ቶፒክ ላይ ስናወራ ማለት ነው የሚናገሩት ነገር ምንድነው? እኔ በጣም ሌዚ ሰው ነኝ፣ ላይክ ምንም ነገር አልሰራም፣ ፕሮካስቲኔት አደርጋለሁ፣ ወይም ደግሞ እድሜ ጥሎኝ ሄደ፣ አሁን እኮ እድሜ 30 ነው 40 ነው እንደዚህ ነው፣ ወይም ደግሞ ላይክ አም ቢሃይንድ ላይፍ እና ጓደኞቼን ሳያቸው ጥለውኝ እየሄዱ ነው፣ እኔ ግን እዚሁ ቀርቻለሁ፣ ብዙ አይነት ነገሮችን እያላችሁ ነው የምትነግሩኝ። ሶ ይሄ በጣም ቶክሲክ የሆነ አስተሳሰብ ነው እና ማናችሁም ብትሆኑ የምሬን ነው የምላችሁ፣ ማናችሁም ብትሆኑ ሌዚ አይደላችሁም፣ ማናችሁም ብትሆኑ እድሜያችሁ ጥሏችሁ አልሄደም፣ እና ማናችሁም ብትሆኑ ደግሞ ከሌሎች ሰዎች ወደ ኋላ አልቀራችሁም። እሺ ሁላችንም ሰዎች የየራሳችን ጊዜ አለን። ዝም ብሎ ለሚተኛ ሰው መቼስ ህይወት ማጂካሊ ሁሉ ነገር አልጋ ባልጋ አታደርግለትም። ነገር ግን የውሳኔ ሰዎች መሆን አለባችሁ። በት ፕሊዝ ራሳችሁ እንደዚህ ያላችሁ ወደ ኋላ ከመጎተት ይልቅ አሁን ላይ ኦኬ እሺ የሆነው ሆኗል፣ ነገር ግን ከዚህ በኋላ ምን ማድረግ እችላለሁ የሚለውን ነገር አስቡ። እና ደግሞ እድሜ የሚያሳስባችሁ ሰዎች ካላችሁ ጋይስ you know you've never been this young አይደለ? like I don't get እድሜያችሁ ራሱ 50 ዓመት ቢሆን still you're young። ምክንያቱም ይሄ ሰውነት ማለት is just a body like ምንም አይደለም። እኛ ማለት ከዚህ ከሰውነት በላይ ነን። እሺ አስተሳሰባችሁ ፍሬሽ እስከሆነ ድረስ it doesn't matter። ምክንያቱም እንደምታውቁት እድሜያቸው ራሱ እዛ ሄዶ ነገር ግን አስተሳሰባቸው የህፃን የሆኑ ሰዎች አሉ። ስለዚህ ባካችሁ እንደዚህ አይነት ተርካሻ ምክንያትን አታቀርቡ። እሺ so anyways ወደ ገደለው ልግባላችሁ። so still አሁንም የውሳኔ ሰዎች መሆን ከፈለጋችሁ ወይም ደግሞ ውሳኔ በህይወታችሁ ላይ የምር መውሰድ ከፈለጋችሁ ምንም አይነት ምክንያትን ሳትደረድሩ ማለት ነው ለዚህ የሚረዳችሁ 4 ቲፖችን አንድ ባንድ ነግራችኋል። የመጀመሪያው ሲጀመር ለእናንተ የውሳኔ ሰው መሆን እፈልጋለሁ ስትሉ ምን ማለታችሁ ነው? ኦኬ መጀመሪያ ሪያሊቲውን ዲፋይን እናድርገው። እኔ በህይወቴ ላይ አክሽን መውሰድ እፈልጋለሁ ስትሉ አክሽን መውሰድ አክሽን ማለት ለእናንተ ምን ማለት ነው? ያንን የመጀመሪያ ስቴፕ መሄድ ማለት ለእናንተ ምን ማለት ነው? ህይወታችሁ ላይ የውሳኔ ሰው መሆን ማለት ኦር ደግሞ በእናንተ አስተሳሰብ አንድ ሰው ይሄ እኮ ሰው በጣም ይወስናል፣ ህይወቱ ላይ በጣም ዴዲኬትድ ነው ስትሉ ምን ማለታችሁ ነው? ለዚህም ደግሞ ምናልባት እኔ መውሰድ ትችላላችሁ። ሶ አንድን ሰው አይታችሁ ዋው ይሄ ሰው የውሳኔ ሰው ነው ስትሉ ምን አይነት ኳሊቲ አክቹሊ አይታችሁበት ነው? ሶ እነዚህ ነገሮች ዲፋይን እናድርገው። ምናልባት ለአንዳንድ ሰዎች ከዚህ በፊት ያሰቡትን ሀሳብ እንበልና ቢዝነስ መክፈት ከሆነ ምናልባት ስለዛ ቢዝነስ ማጥናት የመጀመሪያው ስቴፕ ወይም ደግሞ ውሳኔያቸው ሊሆን ይችላል። ለአንዳንድ ሰዎች ደግሞ ምናልባት ተማሪ ከሆኑ እና ምናልባት ፈተና ምናምን ነገር ከመጣባቸው ውሳኔ መውሰድ ማለት ለነሱ ምናልባት ያንን መጽሐፍ ወይም ደግሞ ያንን ትምህርት ማጥናት ማንበብ ሊሆን ይችላል። ለአንዳንድ ሰዎች ደግሞ ምናልባት እስከዛሬ ድረስ ነው ዌት ሉዝ አድርጋለሁ፣ ውፍረቴን እቀንሳለሁ ወይም ደግሞ ውፍረት እጨምራለሁ ብለው ነገር ግን እስካሁን ድረስ አላደረጉም እና ለእነዚህ ሰዎች ምናልባት አክሽን መውሰድ ማለት ስለ ዌት ሎስ ወይም ደግሞ ስለ ዌት ጌን ኢንፎርሜሽኖችን መሰብሰብ ሊሆን ይችላል። የጂም ሜምበርሺፕ መቀላቀል ሊሆን ይችላል። ወይም ደግሞ ሚል ፕላን ማወቅ ሊሆን ይችላል። ኦር ደግሞ ምናልባት ለዛ ነገር ሊረዳቸው የሚችሉ የተለያዩ አይነት መጽሐፎችን ኦር ዋቴቨር ሊሆን ይችላል መግዛት ሊሆን ይችላል። ኦር ኢቭን ማንበብ ሊሆን ይችላል። ኦር ኢቭን ምናልባት ደግሞ ሜንታል ሄልዝ ችግር ያለባቸው ሰዎች ከሆናችሁ ሲምፕሊ ቴራፒ ጋር መሄድ የመጀመሪያው ስቴፕ ሊሆን ይችላል። ሶ ዩ ሲ ዲፋይን እንድታደርጉልኝ የፈለኩት ነገር ምንድነው? ዝም ብላችሁ የውሳኔ ሰው ሆናለሁ ኦር ደግሞ የውሳኔ ሰው መሆን ፈልጋለሁ ከማለታችሁ በፊት የውሳኔ ሰው ሲጀመር ምንድነው የሚያደርገው? ኦር ደግሞ ለእናንተ ውሳኔን መወሰን ማለት አክቹሊ ምን አይነት ስቴፕን መሄድ ማለት ነው የሚለውን ነገር ዲፋይን አድርጉት። ምክንያቱም ጎላችሁን ወይም ደግሞ መውሰድ የምትፈልጉትን አክሽን ክሊር እስካልሆናችሁ ድረስ እድሜ ልካችሁን ቁጭ ብላችሁ ነው እኔ እኮ የውሳኔ ሰው መሆን እፈልጋለሁ፣ ነው እኔ እኮ እንደዚህ ማድረግ እፈልጋለሁ ብላችሁ ምንም አይነት ለውጥ አይመጣም። ስለዚህ ቢ ክሊር። በመጀመሪያ ለእናንተ አክሽን መውሰድ ማለት ምን ማለት ነው?
ዲፋይን አድርጉ። እንዴት ደግሞ የምላችሁ ዋነኛው ሪዝን ምን ነው? ሁላችንም እንደምታውቁት የራሳችን ችግር አለብን። ስለዚህ ሊዲያ ቁጭ ብላ እንግዲህ ለእያንዳንዳችሁ ልትነግራችሁ አትችልም። ያ የእናንተ ስራ ነው። እሺ፣ ስለዚህ ፕሊዝ ቁጭ ብላችሁ መጀመሪያ ያንን ነገር አይደንቲፋይ አድርጉ። ና ወደ ሁለተኛው ፖይንት ስንሄድ ደግሞ እንበልና ያንን ነገር አይደንቲፋይ አደረጋችሁት። ኦኬ፣ ሶ እንበልና ሜቢ በጣም የሜንታል ሄልዝ ቀውስ አለባችሁ። ስለዚህ ለእናንተ የመጀመሪያ ስቴፕ መውሰድ ማለት ቴራፒ ሴሽን ጋር መሄድ ወይም ደግሞ ቴራፒ ላይክ እንዴት ነው ሬጂስተር ማድረግ ሊሆን ይችላል። ሶ ቀጥሎ የምታደርጉት ነገር ምንድነው? አሁን ውሳኔን ከወሰንኩ በኋላ what will happen የሚለውን ነገር አይደንቲፋይ እናደርገዋለን። ሶ ለዚህ የምላችሁ ነገር ምንድነው? አብዛኛው ሰዎች ህይወታቸው ላይ የውሳኔ ሰዎች ሲሆኑ ማለት ነው በጣም ሃይ የሆነ ኤክስፔክቴሽን አላቸው። እንበለና ምናልባት ያ እናንተ ውሳኔ ማለት ነው ያ የምትወዱት ልጅ ዴት እንውጣ ማለት ሊሆን ይችላል። ኦር አንተም ብትሆን ላይክ አንድ የወደድካት ልጅ ካለች ምናልባት እሷን ዴት እንውጣ ማለት ሊሆን ይችላል። ኦኬ ሶ ያ የፈርስት ስቴፕ ነው አይደለ? ከዛ ግን what will happen next ነው። በነገራችን ላይ ይሄን ስላችሁ you know like አእምሮአችን በተቻለ መጠን ከዛ ነገር እንድንርቅ ነው የሚያደርገው። ለምን ሆነ ታውቃላችሁ? is because እኔ አሁን ለምሳሌ እንበልና እድሜ ልኬን ኤክሰርሳይዝ ሰርቼ አላውቅም እንበል። ኦኬ ሶ የሆነ ቀን ላይ ነው በቃ ከዚህ በኋላ ኤክሰርሳይዝ ማድረግ አለብኝ፣ ስለዚህ ሄጄ ጂም እመዘገባለሁ አልኩኝ። ኦኬ ሶ ጂም ተመዘገብኩኝ እንደነ ሄጄ ዌት ሊፍት ማድረግ ጀመርኩ። የዚህ ጊዜ ምንድነው የሚፈጠረው? ሙሉ ሰውነቴ በጣም እንዳለ ኤክ ነው አይደል የሚይዘኝ። ሶ አይምሮዬ ያንን ነገር ሬጂስተር ያደርጋል። ኦኬ ኖ እየተሰቃየን ነው። ኖ ሊዲያ ላይክ we're in pain so we don't like this so ምንድነው የምናደርገው? ኔክስት ታይም ላይ ጠዋት ተነስተሽ ጂም እሄዳለሁ ስትይ ብዙ አይነት ምክንያቶችን እንሰጥሻለን because we don't like this። ገብቷችሁ ያላችሁ የፈለኩት ከዚህ በፊት አድርጋችሁት የማታውቁትን ነገር እያደረጋችሁ ስለሆነ ያ ነገር ለአይምሯችሁ አዲስ ነው የሚሆነው። this is scientifically proven የሆነ ስተዲ ነው። እሺ ሶ አይምሯችሁ ያን ነገር ስለማያውቀውና ለአይምሯችሁ ያ ነገር እንግዳ ስለሆነ በተቻለው መጠን ከዛ ነገር ይመልሳችኋል። ያን ነገር አቺቭ እንዳታደርጉት ኦር ደግሞ እንዳትደግሙት ማለት ነው። ስለዚህ ቅድም መጀመሪያ ላይ ምን ብለናል? ለእናንተ ውሳኔ መወሰን ማለት ሲጀምር ምን ማለት ነው አለን አይደለ? እና አሁን ላይ ደግሞ ኦኬ ቀጥሎ ምን ሀፕን ያደርጋል ስንል it's all in your head እየሰራ ነው ያለ ነው እንጂ አክቹሊ ወደ ገደለው አልገባንም። ስለዚህ ራሳችሁን ቻሌንጅ አድርጉት የዚህን ጊዜ። ሶ ወደ ቅድም ኤግዛምፕል እንመለስ። እንበልና ዊችን ሴት ኦኬ ጋበዝካት ሄዳችሁ but what you need to do የዚህን ጊዜ ምንድነው? በፍጹም ሃይ የሆነ ኤክስፔክቴሽን እንዳይኖራችሁ። ለምን ካልን ምክንያቱም አንዳንድ ጊዜ ነገሮች እንዳሰብነው አይሄዱም። አንደኛ ሰዎች ደግሞ አብዛኛውን ጊዜ ጥፋታችን ምንድነው? ለሰውም ሆነ ለነገሮች ለቢዝነስ ስፔሻሊ ደግሞ አዲስ የሆነ ነገር ክሬት ስናደርግ ኤክስፔክቴሽናችን ሃይ ነው። ላይክ ለምንም ነገር ቢሆን ፕሊዝ ምንም አይነት ሃይ ኤክስፔክቴሽን አይኖራችሁ። this is your first time። ስለዚህ ይደብራችኋል፣ ያስጠላችኋል፣ ሰውነታችሁ በቃ ያንን ነገር ከዚህ በኋላ እናደርገውም ሊላችሁ ይችላል። አእምሯችሁ ብዙ አይነት ኤክስኪውዝ ሊሰጣችሁ ይችላል። ያ ማለት ግን አቁሙት ማለት አይደለም። ገና እዚህ ኮንዲሽን ውስጥ አልነበራችሁም። ስለዚህ አይምሯችሁ ኦር ደግሞ ሰውነታችሁ ገና አዳፕት እያደረገ ነው። ኦኬ ስለዚህ እንበልና ምናልባት እዚህ ዴት ላይ ከወጣችሁ don't have high expectations ስላችሁ oh my god like የኔ ሶልሜት አገኘዋት ኦር ደግሞ እቺን ልጅ በቃ አገባታለሁና እንደዛ አይደለም። just enjoy the moment። ኦኬ ቢዝነስም ቢሆን ጥናትም ቢሆን ጂምም ቢሆን ቴራፒ ጋም ቢሆን just be in the moment እና ነገሮችን እዩዋቸው step by step just study them። እሺ even ከሰዎች ጋር ኮንቨርሴሽን ስታደርጉ አንዳንድ ጊዜ ሰዎች ዲስአፖይንት ያደርጓቸዋል right so ignore that። ኢሞሽናቸው ምናምን ነገር አታጥኑ። እናንተም ኢሞሽናል አትሁኑ። by the way ለዚህ ነገር ኢሞሽናል ኢንተለጀንት በጣም ያስፈልጋቸዋል። እሺ ስለዚህ ምንድነው የምታደርጉት? just listen። ኦኬ በቦታው ተገኙ። enjoy the moment it's okay። ምንም like ከዚህ ጋር በቃ የዛሬ አመት እንዲያርገን የዛሬ 2 አመት እንዲሆነን የዛሬ no just be in the moment። okay take action for today but not for tomorrow። okay ሲጀምር ነገ ለማናችንም ቃል አልተገባም ጋይስ። እኛ ሰዎች ማለት ነው በዚህ ምድር ላይ ስንኖር ቃል የተገባልን ነገር እንደሆነ ታውቃላችሁ? ሞት ብቻ ነው። ለሀብታሙም ለደሃው ለተማረውም ላልተማረው ቃል የተገባልን ነገር ቢኖር is ሞት። and of course like don't think it's spiritually ናም ነገር ውስጥ ሌላ እንትን ውስጥ አትግቡ። እሺ I'm talking about like ማናችንም ብንሆን ይሄ ስጋ ይጣፋል ማለት ነው። so ይሄንን ስላችሁ ምንድነው አብዛኞቻችን ህልማችን የሚሞተው አብዛኞቻችን የሀስሊንጋችን ያ ውስጣችን ያለው ነገር የሚሞተው ነገር ምንድነው? is because we're like thinking ነገ እንዲሆኑ ነገ እንደዛው ነው። እኔ የምሬ ነው like እንትናችሁሉን ምንድነው አስተማሪያችሁሉን ብዙ ነገሮች ዲስአፖይንት አድርገውኛል። እኔ ታቁኛላችሁ በህይወቴ በጣም ፕላን ወዳለው እያንዳንዱ ነገር አይ ኒድ ቱ ኖ ነገ ምን እንደሚሆን ምናምን ነገርና ብዙ ጊዜ ሰዎች የምር ልቤን ሰብሮታል። ብዙ ነገሮችን አይቻለሁ፣ በጣም የሚያሳዝኑ ነገሮች። እድሜ ልኬን ደግሞ ፕላን ያደረኩበት ነገር ገደል ሲገባ አይቻለሁ። why ካላችሁ is because I put too much trust on tomorrow which is a good thing በነገራችን ላይ ግን again like religious people ከሆናችሁ ታውቃላችሁ
ላይክ መጽሐፍ ቅዱስም ሲናገር ስለ ነገ እንዳትጨነቁ right just ዛሬን ብቻ ላይክ ነገ's not promised It's not promised. So see, don't think about today, don't think about tomorrow እና ስለ ነገ አትኖሩ just see ዛሬ ምን ማድረግ እችላለሁ ኦኬ ዛሬ ምን አይነት አክሽንን መውሰድ እችላለሁ ትምህርት ከሆነ ኦኬ ዛሬ ምን አይነት ሳብጀክት ማጥናት ትችላላችሁ ቢዝነስ ከሆነ ዛሬ እስቲ ስለ ቢዝነስ የሆነች አንድ 30 ደቂቃ or even አንድ ሰዓት ስለዛ ቢዝነስ ማጥናት ሊሆን ይችላል የወደድካት ልጅ ካለ ሜቢ እሷ ጋር ቴክስት ማድረግ ሊሆን ይችላል and maybe ቀጥራቴ you know what ውድ ይመችሻል እስቲ let's go and have fun ሊሆን ይችላል አንቺ ብትሆኚ even ባለ ትዳሮችን ብትሆኑ ትዳራችሁ ውስጥ do something excited live for today okay ይሄንን በጣም መጨቀጨቃችሁ ሪዝን ለምን ታውቃላችሁ is because when you think about tomorrow ማለት ነው anxious ትሆናላችሁ anxiety ይዛችኋል and when you think about the past ደግሞ depression ውስጥ ነው የምትገቡት ለምን ታውቃላችሁ anxiety ማለት በቃ ስለ future ምን ማድረግ እንዳለብኝ አላውቅም ግን የሆነ ነገር ማድረግ አለብኝ ነው that's anxiety በነገራችን ላይ and then depression ደግሞ ማለት ምንድነው ስለ ትናንትና አስብና ትናንትና ላይ ምንም የሰራሁት ነገር የለም ትናንትና ላይ ምን ስል ነበር ውሳኔ መወሰን አለብኝ ብዬ ይሄው 20 ዓመት ሆነኝ ልክ እንደዛ አእምሮአችን የሚያስበው እስከዛ ድረስ አቺቭ ያደረግናቸው ነገሮች ሬጂስተር ያደረግም ኢንስቴድ ምን አቺቭ አላደረግንም የሚለው ነው ስለዚህ if you don't want to be እንዴነው anxious እና depressed don't do that ሶስተኛ ደረጃ ደግሞ እንድታረጉልኝ የምፈልገው ነገር ምንድነው ውሳኔን ስትወስኑ guys it's like የራሳችሁን እርምጃ ነው አይደል ለምትራመዱት የራሳችሁን ስቴፕ ነው አይደል ለምትሄዱት ሶ ያ ማለት እኔ የራሴን እርምጃ ምራመድ ከሆነ ወደዚህም ማየት አያስፈልገኝም ሶ እንበልና ለምሳሌ እኔ ሶሻል ሚዲያ ላይ ነው የምሰራው አይደለ ስለዚህ ያ ማለት ፖስት አደርጋለሁ ሶ ጓደኞቼን አያቸዋለሁ ላይክ የሆነ ሀገር ሄደው ፖስት ሲያደርጉ ትላልቅ ስራዎችን እንትን ሲያደርጉ ላይክ ሊትራሊ በእድሜ ከኔ 5 ዓመት ምናምን ነገር የሚያንሱ ሰዎች ላይክ አነሳሳቸው ምናምን ነገር ማቅ ሰዎች አሁን ላይ ትልቅ ሚሊዮነር ሆኖ ሳያቸው አም ላይክ ይዲዳ ምን እያደረግሽ ነው በህይወትሽ ልክቹ የት ነው ያለሽው ልክቹ የምሬ ነው ምናልባት አንዳንዴም ሰዎች ሲያገቡና ነገር ሲይ ነው አንዳንዴ like ቅር የሚላችሁ ነገር አለ so like ይዲዳ ወስከውና ነው እያደረገ ነው በላይፋችን እና it's like ያንን ነገሮች ሳይው immediately ደስታ ይጠፋል immediately ያመስጋኝ ልቤ ይጠፋል so it's not like እንዴ ነው ወደዚህም አትበሉ okay ሁላችንም ብንሆን like ይሄ ነገር አቋዋለሁ አሁን እኔ ነኝ አይደል እየመከርኳችሁ ያሉት and እኔ ራሱ የዚህ ቪክቲም ነኝ እያልኳችሁ ነው okay እና immediately እኔ ስለዛ ነገሮች ሳስብ አይምሮን ወዲያው መልሷለሁ no ዲዲያ you have not like እንደዚህ ሰዎች ሶሻል ሚዲያ ላይ ሲስቁ ምናምን እንደዚህ ሆነ ግናም ብሎ ፖስት እኮ ሲያደርጉ በቀላሉ የመጣ ነገር አለ I'm sure እነሱም አፈር ከደሜ ገጣው ነው እዚህ ደረጃ የደረሱ ስለዚህ I should be happy for them okay yes I congratulate you like I'm so happy for you but you know what እኔ ራሴ መገዳለኝ ስለዚህ I need to focus so guys እናንተም ብትሆኑ ምናልባት yes ኮሌጅ ትምህርት ቤት የተማራቻቸው ሃይ ስኩል የተማራቻቸው ልጆች አግብተው they live in this በጣም ትልቅ ቤት they're driving a car they have this big money ቢዝነስ ካፍተዋል but you ቤታችሁ ቁጭ ብላችሁ ነው ደሞዛችሁ አይበቃም ብዙ አይነት ነገሮችን ልናነሳ እንችላለን but እንዲህ ማለታችሁ ምን ይጠቅማችኋል nothing instead እዚሁ ትቆዝማላችሁ again ሌላ 20 ዓመት ያልፋችኋል okay so ያ ነገር ከመሆኑ በፊት እባካችሁ ሰዎችን አትመልከቱ አያገባችሁም ስለነዛ ሰዎች እሺ like እሺ because እናንተም የራሳችሁ ፔን አለባችሁ አይደለ just imagine ያም ሰው እኮ የራሱ ፔን አለው ስላልነገራችሁ ነው ሶሻል ሚዲያ ላይ guys ዛሬ በቃ እንደዚህ እኮ nobody will say that እኔም አልፖስትም ላለፉት 2 ወራቶች በጣም ኃይለኛ ዲፕሬሽን ውስጥ ነበርኩ ኃይለኛ ስላችሁ like ኃይለኛ to the point I was so suicidal okay in part መናገር አለበት but anyways እሱ ዳይ ሌላ ጊዜ ቪዲዮ ሰራላችኋለሁ but ላችሁ የፈለኩት ነገር ምንድነው ማንንም ሰው ቢሆን ኦኬ ችግሩን ስቃዩን ሶሻል ሚዲያ ላይ ፖስት አያረግም ስለዚህ ደስታቸውን ፖስት ሲያደርጉ ራሳችሁን ኮምፔር አታድርጉ አባካችሁ እሺ if you don't know the other side then whatever is in the front side it's not easy even ለነሱ እንኳን I know it's not easy so በእውነት like ሰዎች እንደዚህ አድርጋችሁ ካያችሁ be happy for them okay be happy for them say congratulations and then move on የናንተ ሜቢ ስራ አለባችሁ እናንተም የራሳችሁ ህይወት አለ የምትጦሩት ቤተሰብ አለ ወደፊት የምትፈጥሩት ቤተሰብ አለ focus on that okay so take action even in that issue and lastly መናገር የምፈልገው ነገርና በጣም መራራ እውነት ምን እንደሆነ ታውቃላችሁ ማንንም ሰው መቶ አያድናችሁ የውሳኔ ሰው መሆን ትፈልጋላችሁ it's up to you
ህይወታችሁ ላይ የሆነ ዲፍረንት የሆነ ነገር ማምጣት ትፈልጋላችሁ? ኢትስ አፕ ቱ ዩ። ማንም ሰው መጥቶ ህይወታችሁን አይቀይርም። ማንም ሰው መጥቶ ኑ ተነሱ እንደዚህ ነገር ኖ ዋን ዊል ሴ እኔ ዲድ ያለላችሁ why do I care? I feel like አሮጊት ሆንኩኝ እንደዚህ ነው አንስል but really guys why do I care? እስቲ ንገሩኝ። no it's not like ከጥላቻ or በጣም ዲድ ያሰፍ no እንደዛ አይደለም። really why do I care? ለምን ታውቃላችሁ? እኔም የራሴ ህይወት አለኝ፣ እናንተም የራሳችሁ ህይወት አላችሁ። so it's up to you በኋላ ላይ ለማውጣት and እሱም ብቻ አይደለም። አሁን ለምሳሌ እኔ ባለውበት ሲቹዌሽን አለ አይደለ? እኔ ከምን አይነት ሰዎች ጋር ነው መሆን የምፈልገው? ታታሪ ከሆኑ ሰዎች ጋር፣ ህይወታቸውን ለመቀየር ከሚሯሯጡ ሰዎች ጋር፣ ፕሮብለም ሶልቨር ከሆነ አይምሮ ካላቸው ሰው ጋር፣ ኦፕቲሚስቲክ ከሆኑ ሰዎች ጋር፣ ሪል ነገሮችን ማውራት ከሚፈልጉ ሰዎች ጋር፣ ስለ ገንዘብ ማውራት ከሚፈልጉ ሰዎች ጋር። I don't want to be with someone እንዴት ነው እንደዚህ መሆኑ? እንዴት ነው እንደዚህ? No you're deleted immediately. I don't want እንደዚህ አይነት ኢነርጂ አጠገቤ። so ይሄ ታሪክ ከጥላቻ ነው? no አይደለም like I'm in a rush አንዳንድ ሰዎች like no ቸኩያለሁ ስል ምንም አይነት ዝባዝንጌ አናስተናግድም። ልክ እንደዛ ቸኩያለሁ። I don't have time ለእንደዚህ አይነት ነገር። so እናንተም same thing guys። እኔ ያለሁበት ደረጃ trust me ብዙ አፈር ቀደም ይከጨበታለሁ። የምሬ ነው። ብዙ አልቅሼበታለሁ። I'm so grateful አሁን ላለሁበት ደረጃ but ያ ማለት እዚህ ጋር በቃለሁ ነው አይደለም። I'm thankful ግን I know I can do better ደግሞ so እናንተም ብትሆኑ የውሳኔ ሰዎች መሆን ከፈለጋችሁ of course አመስግኑ። of course ያላችሁ ነገር በቂ ነው but I know you can do better። እሺ ስለዚህ don't say like የኔ ህይወት እኮ ዲዲ አልገባሽም፣ እንደዚህ እኮ ተፈጥሮ የኔ ህይወት እኮ እንደዛ ሆኖ እኔ እኮ ያለሁበት አካባቢ ገጠር ውስጥ ነው ምናምን ነገር። honey life is unfair። ለሁሉም ሰው life is not fair። ለኔ life is not fair። እሱ ነው የሚገርማችሁ። ለኔ life is not fair because you have no idea ጓዳዬ ላይ ምን ነገር እንዳለ። you have no idea ከካሜራ ጀርባ ምን አይነት ህይወት እንዳለ። okay life is not fair but you don't see me እዚህ ጋር መጥቼ complain ሳደርግ right so why would you do that? like ያላችሁን vulnerability guys ማሳየት ያለባችሁ አንደኛ ለእናታችሁ ቤተሰብ ካላችሁ okay of course አባትም ካለ yes and then of course ደግሞ definitely ከዛ በላይ ደግሞ ፈጣሪ አለ okay ከዛ ውጪ ግን ያንን vulnerability ለሰው አታሳዩ guys። ለምን ታውቃላችሁ? ያ ሰው ያንን ነገር እናንተ ላይ ይጠቀምባችኋል። so please ስሙኝ ስላችሁ please እሺ so it's not like እንዴት ነው ውሳኔ ዛሬን ቪዲዮ አይታችሁ ውሳኔ ካልወሰናችሁ trust me ከአንድ አመት በኋላ እዚሁ ነው የምንገናኘው። እኔ somewhere ተለውጫለሁ and probably action የወሰዱም ሰዎች ተለውጠዋል okay and then you be here like still በስክሪኑ ታዩናላችሁ። that's so sad። እነሱም ደግሞ አይደለም በጣም sad የሚያደርገው ሳታውቁት እድሜያችሁ ይላል ከዘይት ትገባላችሁ መቃብር so get your shit together okay እድሜያችሁ ምንም ይሁን even in ቪዲዮ የምትመለከቱ 60 አመታችሁ ለምን አይሆንም I don't care የሚባል ነገር የለም። yes ይሄ is nothing ነገ አፈር ውስጥ ይገባል okay በእድሜ አትያዙ፣ በአካባቢያችሁ አትያዙ፣ አሁን በሌላችሁ ነገር አትያዙ okay you can do better and you can be better። ከእናንተ ማድረግ ያለባችሁ just take action እሺ okay አይበቃንም? I'll see you next time።